ይሁን የገማ ይሁን ነው የምነግራችሁ። እግዚአብሔር እኔ ጨርሼ እንደዚህ መጥተው ሲያዩኝ የተሰማኝ ስሜት አንስተነዋል። እውነት ግድ የለም አስቡ፣ ትደርሳላችሁ። ግድ የለም አምነኛለሁ። እህቴ ታምሃለሁ ይላል። ያልነገርከኝ ታሪክ ካለ ንገረኝ፣ ልዘጋጅ ላይ አይዞህ ላይ እንደምትጨርስ የጀመርከውን ካወቅ ቅድም የነገርኩ ነው። ማንንም ማስገረም የለብህም። ራስህን ለማስገረም የምታወራው ታሪክ እንዲኖርህ ነው። የሰው ልጅ ጽናቱን ካጣ መቼም ነው በቃ የሚሞተው። ጽናታችሁን አትቱ፣ በርቱ። የምትፈልጉትን ነገር አንሱ። የትም ነው የምትደርሱት። አይዟችሁ። ያው አንዳንዴ ወርቅነቱ የሚታየው በሳት ሲፈተን አይደለ? እንደዚህ አይነት ነገር በፈተና ውስጥ ማለፍ ሲቻል ያኮራል። የሚናገሩት ነገር እንዲሁ የሚወራ ሳይሆን ተኑሮ የታለፈ ነው። በፈተና ውስጥ በመውደቅ መነሳት ውስጥ የተገኘ ውጤት ነውና ሄኒ ጀግና ነህ። ቴንክ ዩ ይቅርታ በጣም ኧረ ፈታ ብልና አንዳንዴ በመንገዳችን ውስጥ ማገዝ ባንችል የሚሰራ ሰውን ብናበረታ፣ ግፋበት፣ ጠንክር ብንለው ያ ቃል ቢከብደን ዝም ብንል ይሻላል እና ይሄኒ ጋር ያለው ስሜት ያ ይመስለኛል። እናቆመው እንትን እንበለው ማለት የሆነ ሀሳብ እመኑና አንሱት። ይቆርቁሟችሁ ምናምን፣ ግን ስትደርሱበት ነው እርካታውን የምታገኙት። እኔ አሁን ፊልሙ ኮተት ይሁን የገማ ይሁን ነው የምነግራችሁ። እግዚአብሔር እኔ ጨርሼ እንደዚህ መጥተው ሲያልፉኝ የተሰማኝ ስሜት አንስተነዋል። እውነት ግድ የለም አስቡ፣ ትደርሳላችሁ። ግድ የለም እንኳንም አለቀ፣ እንኳንም የመጨረሻው ስቴጅ ላይ ሆነን እንደዚህ አይነት ነገር አወራን እንጂ ጅማሯችን ላይ ቢሆን እንደዚህ አይነት መላቀሶች፣ እንደዚህ አይነት መንገራገጮች ጥለው እንዳንነሳ የሚያደርጉ ሊመስለን ይችል ነበርና ግን ካሳካው በኋላ ነው እዚህ ውስጥ ያለው የደስታ እንባ ነው። ሄኒ ውስጥ እኔ የምረዳው የልህ ነው። አትችልም ብለው ነቅፈው ብዙ መንገድ ላይ እንቅፋቶች እንደርድረው ለነበሩ ሰዎች እነዛን እንቅፋቶች እንደ መስፈንጠር አድርገው ተሻግሮ ይሄው ተሻግር ያለው የሚለውን ስሜት ያንጸባረቀበት ነው ብዬ አስባለሁ። ሄኒ ብራቮ፣ ጀግና ነህ፣ ጀግና ነህ። እንደዚህ እኔ ደስታ እንደሚያስለቅቅ አይቼም ሰምቼም አላውቅም።